በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጎን አደረግ አትበቄ ስሸሽ በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ከሁሉ አስቀድሜ እንኳን ለብርሃነ ዕርገቱ አደረሳችሁ አደረሰን። እንደምን ከረማችሁ? እንደምን ሰነበታችሁ? ሰላም እግዚአብሔር ባላችሁበት ሁሉ ይብዛላችሁ። ድምፁ የሚሰማችሁ ከሆነ መሰማቱን ብታረጋግጡልኝ በጣም ደስ ይለኛል። እንግዲህ እግዚአብሔር ቢረዳኝ ወደ ጀመርነው ትምህርት እንሄዳለን። ግን ከሁሉ አስቀድሜ ዛሬ በተለይ ቤተ ክርስቲያን ብርሃነ ዕርገቱን ታስባለች። አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለ40 ቀን በተለያየ ተአምራትን እያደረገ እየተገለጠ እነሆ በዛሬው ቀን በ40ኛው ቀን አረገ ይላል ታሪኩ በሉቃስ 24 እና በሐዋርያት ሥራ ምዕራፍ 1 ላይ ተመዝግቦ ታገኙታላችሁ። ግን እኔ ወደ መሰረታዊ ትምህርት ወደ ጀመርነው በተለይ ጌታ ሆይ እርዳኝ ወደሚለው ትምህርት እመለሳለሁ። ግን እንደው ለመግቢያ ያህል ይሄ የዛሬው በዓል የዚህ የዕርገቱ መሰረታዊ መልእክቱ ምንድን ነው? ቤተክርስቲያን ሄዳችሁ የተማራችሁ መልካም፣ ድንገት ባትሄዱ ግን ወደ ዘ ሜሴጅ መልእክቱ ምንድን ነው? እዚህ መድኃኒታችን ኢየሱስ ክርስቶስ ባረገበት ወቅት ያለው ታሪክ ተነስቶ ቤተክርስቲያን ዛሬ የምታስተላልፈው መልእክት አላት። ምንድን ነው እሱ ከነገረ ዕርገቱ ጋር የሚያያዘው ብለን ብንል ሁለት መሰረታዊ ነገሮች አሉ። አንደኛው መድኃኒታችን ኢየሱስ ክርስቶስ ለሐዋርያት የነገራቸው ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ፣ ከላይ ከሰማይ ኃይልን እስክትቀበሉ መንፈስ ቅዱስን እስክትቀበሉ ድረስ ኢየሩሳሌምን እንዳትለቁ። ኃይልን ከተቀበላችሁ በኋላ ግን ኃይል ተቀበላችኋልና ሄዳችሁ ዓለምን አስተምሩ። በኢየሩሳሌም ብቻም ሳይሆን በይሁዳ በሰማርያና እስከ ዓለም ጫፍ ድረስ ሄዳችሁ አስተምሩ አላቸው። ግን ማስጠንቀቂያው ኃይል እስክትሞሉ መንፈስ ቅዱስን እስክትሞሉ ኢየሩሳሌምን እንዳትለቁ፣ ምክንያቱም ስራችሁ ያለ መንፈስ ቅዱስ አይሆንም። አያችሁ፣ ይሄ ነው ዋናው መሰረታዊ አንደኛው መልእክት ባጭሩ። ኦኬ፣ ያን ጊዜ ለሐዋርያት ተነገረ። ዛሬ ስለኛ ብለን ብንል እኛንም መንፈስ ቅዱስ ምንድነው? ልጆቼ ሆይ ኃይልን እስክትቀበሉ ከቤተ ክርስቲያን ከተባለች ኢየሩሳሌም ከተባለች ከቤተ ክርስቲያን እንዳትቀሩ፣ ኃይልን እስክትቀበሉ። ኃይልን ስትቀበሉ ግን ወጥታችሁ ታገለግላላችሁ። ይሄ ነው መልእክቱ። ስለዚህ ተክታችሁ ጸንታችሁ መጠበቅ ከባድ አይደል? አንዳንድ ጊዜ ወንድሞች መጠበቅ እኮ ከባድ ነው። አይታችኋል? ጠብቁ ሲባል አንድ ነገር፣ አሁን ሐኪም ቤት ሄዳችሁ ውጤቱን ጠብቁ ወይም ደግሞ የፈተና ውጤት ጠብቁ በጣም ከባድ ነው። መጠበቅ ከባድ ነው። የሚደንቃችሁ እኛ ራሳችን ዛሬ እኮ
መላእክት ቅዱሳን መላእክት የዛለት ያሉት የዕርገቱ ዕለት እኮ እናንተ የገሊላ ሰዎች ሆይ ምነው ሰማይ ሰማዩን ታያላችሁ? ይሄ የሄደው ኢየሱስ እንደዚሁ እንደሄደ እንደዚሁ ይመለሳል፣ ጠብቁ የተባሉት እኮ መላእክት እኮ እሱን ነው ያሉት። ጠብቁ ግን። ስለዚህ እኛም እኮ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ዳግም ምጽአት እኮ እንጠብቃለን። መጠበቅ ከባድ ነው። ስለዚህ ኃይል እስክትቀበሉ ጠብቁ ተባለና እኛንም ቤተ ክርስቲያን ወይም መንፈስ ቅዱስ የሚያስተምረን ኃይል እስክንቀበል ድረስ ታግሰን በቤተ ክርስቲያን በኢየሩሳሌም መጠበቅ እንዳለብን ነው አንደኛው። ሁለተኛው ወንድሞቼ፣ ሁለተኛው መልእክት ዛሬ ቤተ ክርስቲያን ሁለት ነው ብያቸዋለሁ። አንደኛ ያው ጠብቁ ነው። በቤተ ክርስቲያን ሆናችሁ መንፈስ ቅዱስን እስክትቀበሉ እግዚአብሔር እስኪፈርድላችሁ ጠብቁ ነው። በነገራችን ላይ በኋላ የምንማርበት አሁን መመጣበት ይሄ ተከታታይ ትምህርታችን ጌታ ሆይ እርዳኝ የሚለው በጽናት ስለመጠበቅ ነው። እግዚአብሔርን ስለመጠበቅ መጠበቅ ከባድ ነዋ። ስለዚህ ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ጠብቁ እንደተባሉ እኛም ዛሬ በቤተ ክርስቲያን መጠበቅ እንዳለብን እግዚአብሔር መንፈስ ቅዱስን እስክንሞላ ድረስ መጠበቅ እንዳለብን። ሁለተኛው መላእክት ያሉት ነው። እናንተ የገሊላ ሰዎች ሆይ ምነው ወደ ሰማይ ዝም ብላችሁ አይናችሁን ተክላችሁ ወደ ሰማይ ታያላችሁ? ይሄ ኢየሱስ እንደሄደ እንደዚሁ ይመጣል። ወንድሞቼ እንደዚሁ ይመጣል። ጌታችን አንድ ቀን ይመጣል። መድኃኒዓለም ይመጣል። አባባ አንድ ቀን ይመጣል። አያችሁ። ስለዚህ አትደነቁ። በጣም ደስ አላቸው። እውነቱን ለመናገር አላዘኑም። ከዚህ በፊት እኮ አዝነዋል። በዮሐንስ ወንጌል ምዕራፍ 14 ላይ ይሄዳለሁ ሲል አዝነዋል። ዛሬ ግን ከባረካቸው እጅ ጭኖ ከባረካቸው መንፈስ ቅዱስን ከሞላቸው በኋላ እያዩት ከፍ 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 እያለ ነው የወጣው። ስለዚህ እንደዚህ ብለው ቀሩ። ለዚህ ነው መላእክቱ አጠገባቸው ነጫጭ የለበሱ መጡና እናንተ የገሊላ ሰዎች ሆይ ምን ነው ሰማይ ሰማዩን እንደዚህ ታያላችሁ? ይሄ ኢየሱስ እንደዚሁ እንደወጣ እንደዚሁ እንደሄደ ይመለሳል፣ ይመጣል። ስለዚህ ጸንታችሁ ጠብቁ። ስለዚህ በአጠቃላይ የዛሬው የቤተ ክርስቲያን መልእክት ዕርገቱን በተመለከተ ወንድሞቼ ጸንቶ ስለመጠበቅ ነው። መድኃኔዓለም ይሄ ነው መልእክቱ። እስቲ እግዚአብሔር ቢረዳን ዛሬ ወደ መደበኛው ትምህርታችን እንመለስና ጌታ ሆይ እርዳኝ ብለን የጀመርነውን ትምህርታችን እሱን እንቀጥላለን። የአባቶቻችን አምላክ እግዚአብሔር በመካከላችን ይሁን። አሜን።